ጋር የተፈጸመው ካልሆነ በስተቀር ከቤተሰብ እስከ ቤተ መንግስት ፍቻ አለ ማለት ነው ማት እንዲሰጥልን ተብሎ ሲመጣ ዲጄ ነው አረኔ ቄሳር የእግዚአብሔር ለእግዚአብሔር አለመስጠት ነው እኮ ብለው ህብረተሰቡን ለማሳወር ተጀምሮ ቀበሌና እየተምታታ የሚመጣ ቁጥር የጌት ማድረግ ህዝብን መንግስት ላይ ማስነሳት አስተዳደር ላይ ማስነሳት ምናምንና አማካይ ይጣጣል ባለ ቀለም ማሊያ አድርገህ እንደየሜዳው መጫወት ጆርናሊዝም ጋዜጠኝነት አይፈቅድም ቪዥንም አድቮኬሲንም አዘሞቶ ተስተማሪ አዎ ነገር መለየት አንችልም እኮ አክቲቪስት እኮ ይባላል የሆኑ ሰፈር ትንሽ የሚያስቸግሩ ሴትዮም ማለት ነው ንጹህ መጠጧ ንጹህ ጣሳ የለም ማለት ተሰበን ሳታቅ ጋዜጠኝነትን መስራት አትችልም ካል አክቲቪዝምን ከአድቮኬሲ ጋር ተቀላቀለ አክቲቭ ከፍ ብዙ ማይመቸኝ በማንኪያ አይደለም ማቀው ብዙ ጊዜን ማጠፋው መጽሐፍም ላይ ነው ጋዜጠኛ ማለት እኔነትን እኔ አከብራለሁ ግን ሚና መቀላቀል የለበትም ብዬ አምናለሁ ራሱን የቻለ ሌላ ነው ጋዜጠኝነት አይደለም ሰላም እንዴት ናችሁ ዛሬ እንግዲህ ያው ከቅርብ ጊዜ ወዲህ አዲስ አይነት አቀራረብ ይዤ ወደ እናንተ እየመጣሁኝ ነው ቪዲዮች እያመጣሁ ዘና ብለን የሁድ እናወራለን ከዛ ውስጥ እናንተም ታገኙት ነገር ይኖራል ብያምናለሁ እንዴ ደግሞ ራሴ መጣና አወራለሁ የማስተማር የመስበክ ምናምን ኢንትረስት የለንም ግን ከሚወራው ነገር ውስጥ ሰዎች የሚጠቀሙት አለ በሚል ነው ቁጭ ብለን የምናወራው ዛሬ አንድ ወዳጄን ይዤላችሁ መጥቻለሁ ወዳጃችሁ እንደሚሆን ተስፋ አደርጋለሁ በጣም በዚህ በጆርናሊዝም ውስጥ ስማቸው ገኖ ከሚታወቁ አንዱ ነው በተለይ ደግሞ ከጀርባ ሆነው ዜናውን ከሚዘውሩት ውስጥ እና ብዙ ከ30 ዓመት በላይ ኤክስፒሪየንስ እንዳለው ነው እኔ ማቀው እንኳን ሳቅ እንግዲህ ከዛ በላይ ኮኔ ይነግረናል ከዜና ፋይል ጀምሮ በጣም ማስተዋወሰው አንጋፋ ጋዜጠኛ ነው ዜና ፋይል የጆርናሊዝም ፈርጦች የፈለቁበት ነው ማለት እችላለሁ በየቦታው ለህብረተሰቡ ወይም ለኢትዮጵያ ማህበረሰብ ጥሩ ዜናዎችን ሙያዊ በሆነ መንገድ በማቅረብ ከሚታወቁት ብዙዎቹ በዛን ጊዜ የነበሩ ጋዜጠኞች ናቸው ብዬ ነው እኔ የማምነውና እሸቱ ገለቱ ይባላል እስቲ ራሱን የሚጨምረው ነገር ካለ ልጋብዝላችሁ ገለቱ እንኳን ደህና ቆየ ሶልዬ አማን ነህ ደህና ነኝ ለና ስለዚህ በአዲስ ሳሎን ከች ብለሃል ማለት ነው በጣም አሪፍ ወድጄዋለሁ ቀለል ያለ ነው የሆነ የቤት ውስጥ አይነት ስሜት ፈጥሮብኛልና እሱን በጣም መውደዴን መግለጽ ፈልጋለሁና እግረ መንገድም መልቲታስክ ሰው ሆነንም አየሁት ካምስ ብሎኛል እሸቱ ገለቱ ይባላልው ምንድነው ድጋሚ መወለድ ቢሆንም ጋዜጠኛ ሆኜ ተመልሼ መምጣት መፈልግ ጋዜጠኛ ነኝ በጣም ህይወትን ቀለል አድርጎ መኖር የሚፈልግ ይሄ ከፍ ብዙ ማይመቸኝ በሎ ፕሮፋይል መኖር መፈልግ ሰው ነኝና ብዙን ከጀርባ ይመቸኛል ለዛም ይመስለኛል ሬዲዮ ነው የምወደውና በሬዲዮ ነው የምታወቀው ይመስለኛልና ከሬዲዮም ደግሞ ዜና የልብ ትርታ ነው የአንድ የሚዲያ ተቋም ተብሎ ነው የሚታወቀውና ብዙ ልምዶቼ የዜናና ወቅታዊ ፕሮግራሞች ወይንም በእንግሊዘኛው ኒውስ ኤንድ ፐብሊክ አፌርስ ኦር ከረንት አፌርስ ተብለው የሚታወቁት ውስጥ ነውና እንግዲህ ኢትዮጵያ ሬዲዮ ውስጥ ወደ 10 ዓመት ገደማ ሰርቼ እንግዲህ ከሪፖርተር እስከ ኒውስ ሩም ዳይሬክተር ድረስ ኒውስ ኤንድ ከረንት አፌርስ
ሴንተር የሚባል ነበረ የዜና ማዕከል አጠቃላይ የሁሉንም ቋንቋዎች በአንድ አምብሬላ ስር አድርጎ ሚሰራ ሴንተር ወይንም ማዕከል ነው። ማዕከልም የተባለበት ምክንያት ምንድነው? የተለያዩ ቋንቋዎች አሉ፣ ላንጉዌጅ ዴስኮች አሉ። እነኛ የቋንቋ ዴስኮች ደስ እንዳላቸው ዜና ሁሉም ደስ እንዳለው ከሰራ የጣቢያው አይደንቲቲ አንዱ ዜናው ነው። ስለዚህ ይሄ ነው ተብሎ የሚታወቅበት መለያ ላይኖረው ነው ማለት ነው። ለዛም ሲባል በአንድ አምብሬላ ወይንም በአንድ ጃንጥላ ስር መስራት አለባቸው ተብለው ተሰባስቦ ሲመጣ እንግዲህ ኒውስ ሴንተር እና ኒውስ ሴንተር ነው፣ ግን ኒውስ ኤንድ ፐብሊክ አፌርስ ሴንተር ነው የሚባለው። ዜናም አለው፣ መዋለ ዜና የሚባሉ ፕሮግራሞች አሉ። አሁን ወቅታዊ ፕሮግራሞች በዛ ውስጥ ነው የሚወድቁት። እንግዲህ ከዛ ጊዜ ጀምሮ ከዛ በኋላ ይቀጥልና እንግዲህ ቢቢሲ ወርልድ ሰርቪስ ትረስት ነበርኩኝ። ዶቼ ቬሌ ለተወሰነ ጊዜ ለትምህርት ሜጄ ኦን ዘ ጆብ ትሬኒንግ ዛ ሰርቻለሁ። ኢትዮጵያ ፖስታ ኮሙኒኬሽን ማኔጀር ነበርኩኝ። የጋዜጠኞች ማህበር ላምባዲና የምትል በፊት ኢቫምፓ ኢትዮጵያን ቮለንቲር ሚዲያ ፕሮፌሽናልስ አጌንስት ኤድስ ኢቫምፓ በሚል ትንሽ ለጤና ጉዳዮች ልቤ ትንሽ ስሱ ነው። ልክ ሚዲያውን የምወደውን ያህል የጤና ጉዳይ ያገባኛል ብዬ እንግዲህ እስከዛሬም ሳልጽፍ ውያ አድሬ አላቅም ከጤና ነክ ጉዳዮች ጋር ማለት ነውና እስካሁኗ የሐኪሞችና የጤና ባለሙያዎች ጉዳይ ድረስ እንግዲህ ትላንትና ሁሉ ጽፌ ፖስት አድርጋለሁና ዛት ማች ሌቭል ቅርብ ነኝ ለጤና ነክ ጉዳዮችና እንዲህ ያለ ብቻ ከዛ በኋላ የኢንተርናሽናል ትራኮማ ኢኒሺየቲቭ ዓለም አቀፍ እንትኖች ውስጥ በኮሙኒኬሽን አማካሪነት ነው ከዛ በኋላ የሰራሁት። መጨረሻ ከቲኤፍ ግሎባል ሄልዝ የሚባል የትኩረት የተነፈጋቸው ወይም በእኛ ኳሊፋይ አድርገነው ትኩረት የሚሹ የሃሩራማ አካባቢዎች በሽታዎች የሚባሉ እንደ ትራኮማ እንደ ቢሊሃርዚያ እነ ዝሆኔ እንደዚህ እነሱ ያሉበት ጋር የአፍሪካ ቢሮ የሚዲያ ኮሙኒኬሽን እና የአጋርነት ልማት ፓርትነርሺፕ ዲቨሎፕመንት አማካሪ ሆኜ እና አት ዘ ሴም ታይም ኮኦርዲኔተር ሆኜ ሰራ ነበርና ከዛ በኋላ ወደ ኢንዱስትሪው መጣው። ስኳር ፋብሪካ ያው ወንጂ ነው ያደኩት። ወንጂ ስናደግኛ ስኳርን በማንኪያ አይደለም ማቀው እያንዳንዷን ሂደቷን ነውና ስኳር ደግሞ በባህሪው አገር ማለት ነው። በቃ ስኳር ፋብሪካ ስትመሰርት እርሻ አለው። ያ እርሻ አገር ቦታ ይፈልጋል፣ ማኔጅመንት ይፈልጋል። ማኔጅ የሚደረግ ደግሞ የሰራተኛ ኃይል ይፈልጋል። ስለዚህ እንዲህ ያለ ያቺ ልጅነት አንተ ልጅ ሲታደግ ወደፊት ማኔጀር ነው የምትሆነው እየተባለ ነው የሚያደግነው። ስለዚህ ተቀጣሪ መሆን የለባችሁም ይሉን ነበር። ምን ይታያቸው እንደነበር አላቅም። እኔም አባቴን አየውና የጡረታውን የሚወስደውን ሳይ በተአምር ለጡረታ መስራት የለብኝም ብዬ ነው የለቀኩት ኢትዮጵያ ሬዲዮን ከፖለቲካው በተጨማሪ ማለት ነው። እና መጨረሻ ላይ እንግዲህ አሁን በጣም የቅርቡ የሚዲያ ማቋቋም በጣም ልቤ ይሻ ስለነበረ የስኳር ፋብሪካውን ማቋቋም በአክሲዮን እሱ ሐሳብ ወደ እንትና አመጣን። ዋርካ የሚባለውን ሚዲያ በሶሻል ሚዲያ ነው የምትፈልጉ ተመዝገቡ ብዬ እንትን ያደረኩትና አንዳንዴ ሶሻል ሚዲያን ሰዎች ቀለል ሊያደርጉ ሲሞክሩ ነው አይደለም ሶሻል ሚዲያ እንዳጠቃቀማችን ነው እንጂ ትልቅ ፋይዳም ያለው ነው እላለሁ። ምክንያቱም ዋርካ ኩባንያ የተቋቋመው በእንትን ነው በሶሻል ሚዲያ ጥሪ ነው። ስለዚህ እንዲህ ያለ አሁን መጨረሻ ላይ እንግዲህ አሁን የአንድ ቢኤምኤክ የሚል የመገናኛ ብዙሃንና የተግባቦት ማሰልጠኛ ስልጠና ምርምር የሚዲያ ፕሮዳክሽን እና ሌሎች የማማከር ስራዎችን የሚሰራ ተቋም መስርቻለሁ። እስካሁኑ ሰዓት እንግዲህ ይሄ ነው
ሸቶ ማለት ነው የጋዜጠኛ አሪፍነቱ ቀጥሎ የምጠይቅህን ጥያቄም እያሰብክ ነው ቀለል አደረክልኝ ስለዚህ አሁን ምን ላይ እንዳልልህ አድርገኸኛል ጨረስኩት እንዴ ነግረኸኛልና ጋዜጠኝነትን እንዳከብር እና እንዳልዳፈረው ካደረጉኝ ጥቂት ጋዜጠኞች አንዱ ነው በዚያ አጋጣሚ አመሰግናለሁ ሙያውን አክብረው ጋዜጠኛ ሆነው የሚሰሩ በጣም ብዙ አይደሉም በዚህ አጋጣሚ እንደውም ካንተ አንደበት በሰማው ደስ ይለኛል ምንድነው ጋዜጠኝነት አሁን ዝም ብሎ ቴሌቪዥን ላይ የታየ ሬዲዮ ላይ የታየ ሁሉ በተለያየ ፎርማት ያየው ሁሉ ጋዜጠኛ ተብሎ ነው የሚታሰበውና እኔ ለምንድነው ጋዜጠኝነትን ራሱን የቻለ ሙያ አድርጌ ማስበው ሰው ጋዜጠኛ ለመባል በዜና ውስጥ ማለፍ አለበት ብዬ ስለማስብ ነው እነዚህ የጋዜጠኝነት መርሆች በትክክል ተግባራዊ ሊሆኑ የሚችሉት እዛ ላይ ስለሚመስለኝ አሁን ለምሳሌ ቶክ ሾው ብትወስደው ኦፒኒየን ላይ የተመሰረተ ነው ኦልሞስት የንግግር ትርኢት እንደማለት ነው እና ሰዎች ሚዛናዊ ላይ ሆኑ ይችላሉ የሚናገሩት ነገር ምክንያታዊ ላይ ሆኑ ይችላሉ whatever ዜና ላይ ስትመጣ ግን እንደዛ አይደለም የግልህን አይመስለኝም ከፐርሰናል ቫልዩ ነፃ ሆነ የሆነውን እንዳለ መንገር አርጌ ነው የምረዳውና ሰው ፕሮፌሽናል ጋዜጠኛ ለመሆን በዜና ውስጥ ማለፍ አለበት የሚል አስተሳሰብ አለኝ አንተ እንዴት ነው የማነው ጋዜጠኛ ሚለው ኢትዮጵያ ውስጥ ብቻም ሳይሆን ዓለምን እያነጋገረ ነው አሁን ባለንበት ወቅት ማለት ነው እኔ የፖስት ኮሎኒያል ፒሪየድ ኦፍ አፍሪካ ወይንም የድህረ ቅኝ ግዛት አገዛዙ እንዳበቃ ያለው የድህረው አፍሪካ ስትመሰረት ምን አይነት መልክ ሊይዝ ይገባል የመገናኛ ብዙሃኑና የጋዜጠኝነት ኃላፊነቱ በተመሳሳይ የተግባቦቱ መንገድ ምን መሆን አለበት የሚል ከኮሙኒኬሽን ጋር የተያዙ ብዙ መጽሐፎች ኢትዮጵያ ሬዲዮ ውስጥ መጽሐፎቹ ነበሩ እነሱ ማለት ነው እና እነኚህ ኦልድ ቡክስ እነኚህ የድሮ መጽሐፎችን ኤዲሽናቸው የቆዩትን በጣም ማንበብ ደስ ይለኛል እኔ ብዙ ጊዜን ማጠፋው መጽሐፍም ላይ ነው ምክንያቱም የሆነ መሰረት ያለው እውነት ላይ መቆም አለብኝ ብያምናለሁ በእንትን ደረጃ ማለት ነው በስራ ደረጃ ስለዚህ የሆነ ተፈትኖ ያለፈ ዕውቀት ላይ የተመሰረተ ስራ መስራት እፈልጋለሁና ለሱ ደግሞ ንባብ ነው ዋና መሰረቱ እዛ ላይ ምን ይላል ጋዜጠኛ ማለት ሙያዊ መርሆችን ተከትሎ በመግባራዊ መስመሮችን ወይንም ሀዲዶችን ጠብቆ መረጃዎችን ለህብረተሰብ ማቀበል ነው የጋዜጠኝነት ስራ ይላል ስለዚህ በመጨረሻ የዚህ የጋዜጠኛ አገልግሎት ህብረተሰብ መረጃ ላይ ተመስርቶ ውሳኔ እንዲያሳልፍ ማድረግ ነው በቃ ሌላ ምንም ሚስጥር የለውም ስለዚህ እዚህ ውስጥ ምንድነው አገልግሎት ነው ጋዜጠኝነት ውስጥ ያለው ይሄ አገልግሎት ሙያተኝነትን ይጠይቃል ምግባራዊነትን ይጠይቃል እዚህ ውስጥ እንደውም የተባበሩት መንግስታት ድርጅት ፍሪ ኦንላይን እንት ያላቸው ዶክመንቶች አሉ ከዜና ጋር በተያያዘ ማንዶ ጋዜጠኛን ሁሉ የሚለውን ጨምሮ ብያኔውን የሰጠበት ማለት ነው ሶስት እንትኖች አሉ መሰረታዊ ቴክኒካል የጋዜጠኝነት ዕውቀት ምንድነው ይላል ከዛ የሙያዊ ፕሪንሲፕሎች ወይንም መርሆች ደግሞ ማን ናቸው ሚል ደግሞ ሁለተኛ መጽሐፍ አለ ሶስተኛ ላይ ሲመጣ የስነ ምግባርና ከሚዲያ የሚመራበት ህግ ምንድነው ሚል ሶስት አንኳር እንትኖች አሉ በእነኛ ውስጥ በሚታይበት ጊዜ ጋዜጠኝነት በዜና ውስጥ ማለፍ አለበት ይላል ዲፋይን ሲያደርገው ጋዜጠኛ ማን ነው የሚለውን ማለት ነው ምክንያቱም የመገናኛ ብዙሃኑ መሰረታዊ መነሻ
ዜና ነው ዜና ላይ ተመስርቶ አስተማሪ ፕሮግራሞች የሚባሉ ይሰራሉ አዝናኝ የሚለው አይ ቲንክ አሁን ኮንትሮቨርሲ ነው እኔ በማቀው ደረጃ የጋዜጠኝነት ስራ ወይ መረጃ ይሰጣል አሳዋቂ ነው ኢንፎርማቲቭ ነው ወይንም ትምህርት ሰጪ ነው ሌላ የመገናኛ ብዙሃን ሚና ተብሎ ሲጠቀስ ማዝናናት ይላል እኔ በማቃቸው የዓለም አቀፍ ድርጅቶች በሰራውባቸው እንትኖች ማዝናናት መንገዱ ነው ኢንፎርማቲቭ ነገሩንም ስትሰጥ ማለት መረጃ ሰጪውንም ነገር ስትሰጥ ሌላኛው ደግሞ የአስተማሪ ነገሮችን ወይንም ኤጁኬሽናል የሆኑ ዓላማዎችንም ስታሳካ እያዝናና መሆን አለበት ነው ስለዚህ መዝናኛ በራሱ ፕሮግራም ሳይሆን ማቅረቢያው መንገድ ነው አቀራረቡ ነው አዎ ስለዚህ አዎ በጣም ይሄ ስኮላር ላይ አይነት ክርክር ውስጥ ከገባን ለኔ ሁለት ነው በቃ የመገናኛ ብዙሃን ዓላማ ማለት ነው የመገናኛ ብዙሃን ዓላማ መረጃ ይሰጣል ከዛ ደግሞ ትምህርት ያጋራል ነው ስለዚህ ትምህርት የሚጋራበት ልክ እንደ መደበኛ ስኮሊንግ ሳይሆን ሞር ኦፍ ኤክስፒሪየንሶችን ልምዶችን ማጋራት የሚባል ነው ስለዚህ ከመነሻው ዜና አለ ይሄ ዜና ላይ ተንተርሶ ዜና ትንተና አለ ይሄ ኒውስ አናሊሲስ ምንለው ከዛ በኋላ ደግሞ ኒውስ ኮሜንተሪ ምንለው አለ ይሄ ኒውስ ኮሜንተሪ እዛ ላይ በጣም በአንድ በተመረጠ ርዕሰ ጉዳይ ላይ ኦቶሪቲ መሆን አለብህ በጣም አዋቂ መሆን አለብህ ሪሰርች የሰራ ልትሆን ትችላለህ ስለዚህ እንዲህ አይነት ሰው ኒውስ ኮሜንታሪዎችን ሁሉ መስራት ይችላል ያ ማለት ከመደበኛ ሐቆች በመነሳት የራሱን በእውቀት የተገራ አስተያየትም መነሻው ግን ስቲል ሐቅ ነው ፊገር ነው አሃዞች ናቸው ከመናቃቸው ለምሳሌ ብንጠቅስ ፋሪድ ዘካሪያ እንደዛ አሁን ፋሪድ ዘካሪያ ወደዛ ደረጃ ልታመጣው የምትችለው ነው ፋሪድ ዘካሪያ በደንብ ዌል ቨርስድ የምትለው ፖለቲካን ዓለም አቀፍ ግንኙነትን መተንተን የሚችል ሰው በእውቀት ነው እኔ በጣም በቃ እነሱን አነብ ነበር ፋሪድ ዘካሪያ ከዛ እንደዚሁ አንድ ጋናዊ ሳውዝ አፍሪካ የናይጄሪያ እንትኖች ነበሩ ደግሞ እና ኒው አፍሪካ ላይ እንትን የሚሉ ታይነት ጋዜጠኛ ነው የሚለው ነገር የመረጃዎች መስጠት ጋር የተያያዘ በዛ ሂደት ውስጥ ያለፈ መሆን አለበት ይላል ዲፋይን ሲያደርገው የእንትኑ ማለት ነው የተባበሩት መንግስታት የሳይንስ የትምህርትና የባህል ተቋም ማለት ነው ዩኔስኮ ምንለው ማለት ነው ስለዚህ ያው ከዜና ጋር የተያዙ ምንድነው ኒውስ ኢንተርፕሬቴሽን አለ ደግሞ ሁነቱ ከቀረበ በኋላ ኢንተርፕሬቴሽን አለ ትርጓሜ የምትሰጥበት አለ ምንድነው በባክግራውንድ ወይንም በዳራ በደንብ አዳብረነው የሚሰሩ ስራዎች አሉ ከዛ አሃዞች ይገቡባቸዋል ሃርድ ፋክት ወይንም ከይዘቱ ጋር በተያያዘ የምርምሮች እና ጥናቶች ያገኙዋቸው ሐቆች በእነሱ ዳብሮ ኒውስ ኢንተርፕሬቴሽን ይሰጣል ነው ደረቅ ዜና ከምንለው ውጪ ወይንም የሁነት ዘገባ ከምንለው ውጪ የዜና ትንተና አለ የዜና ትርጓሜ አለ ዜና ላይ ተመስርቶ ደግሞ የሙያዊ አስተያየት ተጨምሮበት የሚሰጥበት ደግሞ ኒውስ ኮሜንተሪ ምንለው አለ በጣም ደግሞ አንድን ሁነት በተለያየ አቅጣጫ የሚሰራበት ኒውስ ሪል ይባላል አይ ቲንክ እኛ ጋርም ብዙ አይሰራበትም ምን ያህል ሰው ያውቀዋል እርግጠኛ አይደለም እሱ ምናልባት ቲዮሬቲካሊ ምናልባት ዩኒቨርሲቲው አካባቢ እንትን ካልሆነ በስተቀር እኛ ድሮን ሰራበት ነበር በኒውስ ሪል ጀርመንም እሱን ሰራበት ነበር እሱ ነገር ማለት ነው ስለዚህ እንዲህ ከዜናና ከመዋለ ዜና ጋር በዛ ሂደት ውስጥ ማለፍ አለበት ጋዜጠኛ ለመባል ነው የሚለው በሌላኛው የሬዲዮና የቴሌቪዥን አስተናባሪ ወይንም ሆስት ደሞ አሉ አሁን እነሱ በግልጽ ነው የሚለዩት ይሄ የዩኔስኮ ምን አድርጎ ይለየዋል ጋዜጠኝነትን የህዝብ ግንኙነት አይደለም ብሎ በግልጽ ያስቀምጣል
ምክንያቱም ጋዜጠኝነት የሚቆመው ለፐብሊክ ኢንትረስት ነው ወይንም ለህብረተሰብ ጥቅምና ህብረተሰቡ ያሳስበኛል ሚሉ ጉዳዮች ላይ ነው የህዝብ ግንኙነት በተወሰነ ደረጃ ለአንድ ተቋም ወይንም ካምፓኒ በሆነ መልኩ የዛን ተቋም ምስል ለሱ መቆም ነው በተወሰነ ደረጃ ማለት ነው የህዝብ ግንኙነት የምንለው ማለት ነው ስለዚህ ተቋሙን ከህዝብ ጋር የሚያገናኝ ነው ስለዚህ እዚህ ጋር ግልጽ ልዩነት አለው መገናኛ ብዙሃኑ ግን ለዎች ዶግ ይባላል ወይንም የህብረተሰብ ጥቅሞች ናቸው የህብረተሰብ ጉዳዮች ናቸው ለሚባሉ ነገሮች ጥብቅና መቆም ማለት ነው ዎች ዶግ ምንለው ማለት ነው ስለዚህ ጋዜጠኝነት በዚህ መሰረት ላይ ነው የሚቆመው ስለዚህ ብዙውን ዘገባ ላይ ከዘገባ ጋር መረጃን ማቅረብ ማቀበል ጋር ይያያዛል ስለዚህ ይሄንን ካልያዘ ጋዜጠኛ የሚለውን ነገር ኢንታይትልመንት ወይንም ማረግ ሊያገኝ አያስችለውም የሚል ግልጽ ያስቀምጣል እዛ ላይ ማለት ነው ስለዚህ ለሆነ ለአንድ ጉዳይ አድቮኬሲ ወይንም ለማግባባት የቆመ ከሆነ ከዛ ይወጣል ነው የጋዜጠኝነት ለህብረተሰብ ጥቅም አድቮኬትም ሊያደርግ ይችላል ግን እነኛውን ለምሳሌ ሆስት ምንላቸው በተመረጡ ርዕሰ ጉዳዮች ላይ ሊሆን ይችላሉ በተመረጡ ርዕሰ ጉዳዮች ላይ አቋም ይዘው ሁሉ ሊሰሩ ይችላሉ አስተያየቶች ሊጨምሩ ይችላሉ የጋዜጠኝነት ላይ በመንመጣበት ጊዜ ብዙ ጊዜ ግን መነሻቸው ሃርድ ፋክት ሪፖርት መዘገብ ነው እንጂ ኦፒኒየትድ ወይንም የኔ አስተያየት አይደለም ገቨርኒንግ ወይንም ገዢ መሆን ያለበት ማለት ነው ስለዚህ አሁን እኛ ጋር አንድ አርቲስት ከያኒነትን እኔ አከብራለሁ ግን ሚና መቀላቀል የለበትም ብዬ አምናለሁ አንዲት ከያኒት ወይንም አንድ ከያኔ የሆነ ሬዲዮ ላይ ወይንም ቴሌቪዥን ላይ ሆስት ስላደረጉ ወዲያውኑ የጋዜጠኝነት ማዕረግ ብንሰጣቸው ሲጠቅማቸዋል ወይ አሁን እኔ ብዙ ጊዜ የምጠይቀው ምን ይረባቸዋል እኔ ያልሆነኝን ካባ ባደርገው መደረት ነው እንጂ የሚሆነብኝ ሞገስ አይሆነኝም እና እኛ ጋር አሁን ተቀላቅሏል እሱ ነገር ማለት ነው ስለዚህ እሱ ነገር ትንሽ ያምታታል ስለዚህ የሬዲዮ ሆስትና የሬዲዮ አስተናባሪና የጋዜጠኛ ምንድነው የሬዲዮ አስተናባሪና የቴሌቪዥን ላይ አስተናባሪ ወይንም የሆስት ምንለው ራሱን የቻለ ሌላ ነው ጋዜጠኝነት አይደለም እነሱ ነገሮች መለየት መቻል አለባቸው የፕሮግራም መሪ ምናምን አው እኔ አሁን ኦፕራን በመንድ ነው መናነሳት ቶክ ሾው ዊንፍሬ ኦፕራን ቶክ ሾው ሆስት ናት በቃ ጋዜጠኛ አይደለችም እሷም አትልም እና እኛ ጋር ግን እንትኖቹ ቅልቅል ብለዋል ምንድነው ሬዲዮና ቴሌቪዥን ላይ የሆነ ሰው ስለመጣ ብቻ ጋዜጠኛ ነው ተብሎ ይጠራል እሱም በድፍረት አቤት ይላል እሱ እንደፈን እኔ አንዴ የሆነ አንድ ኢቨንት ላይ ሄድኩኝ ማለት ነው ልጁ ዲጄ ነው እገሌ ማለት ስለሌለብኝ ነው ከዛን ታዋቂው ጋዜጠኛ እገሌ ተብሎ ሲወጣ እኛም ተጋብዘን ከፊት ቁጭ ብለናል ሽልማት እንዲሰጥልን ተብሎ ሲመጣ ዲጄ ነው ከዛ ከፊት አይን ወይኔ እሸቱ መኖራችሁን አላወቅኩም እናንተ ከታጠፋችሁኝ አለ ማለት ነው ኢትዮጵያ ሬዲዮ ስንሄድ እና አሁን ግን ዝም ብሎ ነው ሰው የጋዜጠኝነትን ካባ የሚለብሰው እኔ ያልሆነውን ካባ ሞገሱ አያደምቀንም ብዬ ነው እንትን የምለውና እዚህ ጋር በግልጽ ይለየዋል እንትኑ በቃ ጋዜጠኛ ማለት ከመረጃ ማቀበል በተለይም ከዜና ከመዋለ ዜና ከወቅታዊ ሪፖርት ስራዎች ጋር የተያያዘ ነው ይሄ የበፊቱ ብያኔ ነው ከጋዜጠኛ ጋር በተያያዘ ግን የጋዜጠኛና የሬዲዮና ቴሌቪዥን ሆስት በግልጽ መለየት አለበት በቃ እንደዚህ ነው የሚለየው እንትኑ ማለት ነው እዚህ ውስጥ ምን ይጠቅሳል ጋዜጠኛ ለመባል ይላል አንደኛ መረጃ መምረጥ ወይንም ሴሌክሽን ኦፍ ኢንፎርሜሽን ይላል ከዛ ዜና ምንድነው መረጃውን መተንተን አናሊሲስ ኦፍ ዘ ኢንፎርሜሽን ይላል ከዛ አርትኦት ወይንም የኤዲቲንግ ፕሮሰስ ውስጥ ማለፍ አለበት ይላል
እነኚህን ፕሮሰሶች እንትን ማድረግ አለበት መምረጥ አለበት መተንተን አለበት አርቶት መስራት አለበት ከዛን መዘገብ አለበት ይላል ሪፖርት ያደርጋል ስለዚህ እነኚህን ሲይዝ በመሰረታዊነት ጋዜጠኛ የሚለውን ኢንታይትልመንት ይሰጠዋል ማለት ነው ከዚህ ውጭ ያለውን ነገር በሆስት ውስጥ ነው የሚገቡት አሁን ከቅርብ ጊዜ ወዲህ ሚዲያ ፐርሰናሊቲ የሚባል ነገር እኮ አለ አይደል ሚዲያ ፐርሰናሊቲ ነው መባል አይችልም የሚዲያ ሰው ነው በቃ የሚዲያ ሰው ነው መባል ይችላል አሁን ሁሉ የሚዲያ ሰው ግን ጋዜጠኛ ነው ማለት አይደለም አሁን ለምሳሌ የዩኔስኮ የራይተርስ ዳይጀስት የሚባሉትን ብያኔዎችን በመናይበት ጊዜ ቀጥታ ከመጽሐፍ ጋር ከመተንተን ጋር ከአርቶት ጋር ከዛ ዜናውን ከማቅረቡና መዋለ ዜናውን ከማቅረብ ጋር ያያይዘዋል ከዛው ውጪ ሁሉ ያሉትን አሁን የፎቶ ሪፖርተሮችን በጋዜጠኛ ውስጥ አይከታቸውም እሱ እነኚህ ሁለቱም መጽሐፎች ማለት ነው ከፎቶ ውጪ ደግሞ እንደዚሁ የካሜራ ደግሞ አለ ለቴሌቪዥን የኦዲዮ ቪዥዋል የካሜራ ፐርሰን ቴክኒካል ክሩ አው ቴክኒካል ክሩ ልክ እንደ ሚዲያ ሰው ነው እንጂ እንትን የሚለው ጋዜጠኛ በሚል አይበይናቸውም አሁን ከቅርብ ጊዜ ወዲህ እየመጡ ያሉት ነገሮች ደግሞ ምንድነው ስትሬት ሜይንስትሪም ጋዜጠኛ ላይ ላይላቸው ይችላል ግን ሲቲዝን ጆርናሊስት ይላቸዋል የዜግነት ጋዜጠኝነት ኦልሞስት አማተር እየተባለ መጥቷል ማለት አይደል ሞሮፍ የአማተር ነው ወደ አማተር ሊመጣ ይችላል ምክንያቱም እዚህ ውስጥ እኔ ካላለፍክበት ካልተማርከው ማታቃቸው ነገሮች አሉ ኢቭን ተመራቸው ቴስትድ ኤክስፒሪየንስ እንዲ በእጅ የተዳሰሰ አይነት ልምድ ከሌለ እማታገኛቸው ነገሮች አሉ 25 ዓመት 30 ዓመት መኮንተን ብለው በጣም አንዳንድ ደቃቅና ፋይን የሆኑ ቴክኒካል ነገሮች አሉ ብሮድካስት ውስጥ ማለት ነው የማይታወቁ በራስን በሪዲንግ እንትን ካላልክ ማለት ነው ስለዚህ እነኚህ ነገሮች በሙሉ ስንደማምር ማለት ነው ለጋዜጠኝነት የሚሰጠው የሙያው ከበሬታ እንትኑ ከፍ ያለ ነው በእውቀት መደገፍ አለበት ይላል የትምህርት ዝግጅት ይፈልጋል አሁን ሲለየው እዛ መጽሐፍ ላይ ያነበ ክሮስ ቼክ አደርጋለሁ ብዙ ጊዜው አሰልጣኝም ስለሆንኩኝ ማለት ነው ሆስት ለመሆን አንድ የኮሙኒኬሽን ሰው የተግባቦት ሰው መሆን በቂ ነው የጋዜጠኛ ለመሆን ግን የጋዜጠኝነትን ቴክኒካል ዕውቀት ከሚሰጥ ሰርቲፋይድ ከሆነ አካል ያለፍክበት ከዛ ደግሞ ልምድ ለዛም ያለምድ ምንድነው ሜይንስትሪም ሚዲያ ሆኖ የሰራ ተቋም ውስጥ ሰርተህ ያለፍክ መሆን አለብህ ይላል ጋዜጠኛ ለመባል ይሄኛው ሆስት ለመሆን የኮሙኒኬሽን ዕውቀት ይፈልጋል ኢኮኖሚክስ ጨርጨርሰ ሊሆን ይችላል ከዛ ተጨማሪ የኮሙኒኬሽን ዕውቀት ስኪል ክህሎት ነው እሱ ካለ እንትን መሆን ትችላለህ ሆስት መሆን ትችላለህ ስለዚህ በዚህ በግልጽ ነው የሚላየው ድንበሩ ምንም ብሽታ የለውም ግልጽ ነው በዚህ ደረጃ ነው የሚያስቀምጠው እንትኑን ማለት ነው ያ አንዱን ቀደም ብለህ ያነሳቸው ነጥቦች ላይ አንስተዋል ግን በደንብ አስምረህ እንድትለየው ስለፈለኩ ነው በጋዜጠኝነትና በፕሮፓጋንዳ ወይም ደግሞ በጋዜጠኝነትና በማግባባት ወይም አድቮኬሲ ያ ግልጽ ልዩነቶች ምንድናቸው ምክንያቱም አሁን ጋዜጠኝነትን ሰው ከፕሮፓጋንዳ ጋር ያይዞ ለጋዜጠኝነት ሙያም ያለውን አመለካከት ጤናማ እንዳይሆን ያደረገው ይመስለኛልና በሁለቱ መሃል ምንድነው ግልጽ ልዩነቱ መሰረታዊነት ጋዜጠኝነት ማለት ነው የዳይቨርሲቲ ላይ መሰረት ያደርጋል ማለት ነው ያ ዳይቨርሲቲ ማለት ብዛህነት የምንለው ነገር ነው አሁን ያ ብዛህነት ዝም ብሎ እንደ ፖለቲካል ቃል እንድናየው አልፈልግም እሱም ፓርት ማለት ነው አሁን ለምሳሌ ጋዜጠኛው መረጃዎችን በሚያጠናቅርበት ጊዜ ሰብስቦ እስከሚያጠናቅርበት እና እስከሚተላለፍበት ጊዜ ድረስ ሂደቶች አሉ እነኛ ሂደቶች ምን ያህል የመረጃ ምንጮችን ተጠቅመዋል መረጃዎቹን መሰብሰብ ብቻም ሳይሆን ወይም የመረጃ ምንጮቹ ብዙነት ሳይሆን እነኛ ብዙ የመረጃ ምንጮች
የተለያየ አይነት አስተያየትና ሐሳብ አላቸው ወይ ዲፈረንት ቪውስ ናቸው ወይ ከዛ ፕሉራል ኔቸር የመድብል አይነት ቁመና ያላቸው ናቸው ወይ ምክንያቱም አሁን ከአንድ ፓርቲ የሚመጣ መረጃን ብቻ ያስተናገድክ ከአንድ የአመለካከት አላቸው ከሚባሉ ግን ብዙ ሰዎች ግን አንድ ሐሳብ እሱን ያስተናገድክ ከሆነ አሁን ቀድም የምንጠቅሰው በተለይም የፕሮፓጋንዳ የቅስቀሳ የፖለቲካ መቀስቀሻ አይነት የምትጠቀም ከሆነ እንዲያሸንፍልህ የምትፈልገው ነገር ከአንድ ምንጭ ልትቀዳው ትችላለህ እነኛ ምንጮች በሰው ደረጃ ከቆጠርናቸው የተለያዩ ሰዎችን ድምጽ ሰብስበው ሊሆን ይችላል ሐሳቡ ግን አንድ ነው ስለዚህ አንድ ወገንተኛነት የማሳየት አይነት ዝንባሌ ካለ እሱ በመሰረታዊነት የጋዜጠኝነትን ሐዲድ ስተሃል ማለት ነው የጋዜጠኝነት ሐዲድ የምትስተው ፓርሻል ስትሆን ነው ወገንተኛ ስትሆን ማለት ነው ፕሮፓጋንዳ ወገንተኝነት አለው የሚቆምለት ዋሻ አለው የሚደገፈው ግንብ አለ ጋዜጠኝነት በሚዛናዊነት ላይ ነው የሚለካው ያ ሚዛናዊነት የሚረጋገጠው በመረጃዎቹ ምንጭ አሰባሰብ ነው ምንጮቹ የተለያየ ነው መሆን ያለባቸው ጋዜጠኝነት በአንድ የመረጃ ምንጭ አጠናቆ እስከ ማቅረብ አይደርስም ባላንስ ማድረግ አለበት ሚዛኑን መጠበቅ አለበት ሌላኛውስ ወገን ምን ይላል ነው ስለዚህ አይ ቲንክ በመሰረታዊነት የምንድነው በተለይም ከፕሮፓጋንዳ ጋር ግልጽ አድርጌ መለየት መፈልገው ሐቅ አለ አኩሬሲ ምንለው ወይንም እውነት ሌላኛው ደግሞ ባላንስ ምንለው አለ ሚዛን ምንለው አለ በተወሰነ ደረጃ ከእውነት ነው ኒውትራል ማጥቶ ገለልተኛ ማጥቶ ስለዚህ በአቋም ደረጃ ገለልተኝነት ይኖረዋል የጋዜጠኝነት ስራ ማለት ነው ገለልተኛ መሆን ማይቻለው በተለይም በጣም በዋናነት ከሙያተኝነት ነው ሙያተኝነት ከምንድነው ከሙያተኝነት አንድ ጋዜጠኝነትን ስናነሳ በጣም የተወሳሰበ ነው ምክንያቱም ጋዜጠኝነት ምንጩ ኮሙኒኬሽን ነው ተግባቦት ነው ተግባቦት በትንሹ ከሶስት ሳይንስ ነው የተቀዳው ተግባቦት ማለት ነው ተግባቦት ውስጥ ኮሙኒኬሽን ውስጥ ፖለቲካል ሳይንስ አለ ምክንያቱም አስተዳደሩ እንዴት ነው ገቨርን ያስተዳደረ ያለው የሚለው ሪሌሽንሺፕ ግንኙነት ይገለጻል እዛ ውስጥ አሁን ህግ አውጪ ህግ ተርጓሚ ህግ አስፈጻሚ ስትል በህግ ሪሌሽንሺፕ ግንኙነታቸው ቼክ ኤንድ ባላንስ ነው ስለዚህ ተግባቦት እዛ ውስጥ ወደ ፒክቸር ይመጣል ስለዚህ ፖለቲካል ሳይንስ ምንለው ለዛ ነው ከዛ ሁለተኛ የሶሻል ወርክም ነው ይለዋል የማህበራዊ ስራ ነው ሌላ ሶስተኛ የስነ ልቦናም ጉዳይ ነው ህብረተሰብን ሳታቅ ጋዜጠኝነትን መስራት አትችልም ምክንያቱም ምንድነው የፐብሊክ ኢንትረስት ምንድነው በመጀመሪያ ደረጃ የህብረተሰብ ፍላጎት ስንል የህብረተሰብ ጥቅም ስንል ለናገረግለው የቆምነውን ኮሚኒቲ ወይንም እኛ ታዳሚ ምንለው ማወቅ አለብን ስለዚህ በዛ ደረጃ ነው እንትን የሚለውና ይሄ የፕሮፓጋንዳ የምንለው ጭራሽ አንድ ወገን ነው ስለዚህ ምንም የጋዜጠኝነት እንትን የለውም አንድ ዋሻ ይዞ የሚዋጋን በቃ እንደው ምንድነው ብዕር ይዞ ወይ አንደበት ይዞ የሚዋጋ ወታደር ነው ልትለው ትችላለህ በሌላኛው ሳይድ አድቮኬሲ ለሆነ ለአንድ የተመረጠ ጉዳይ አቋም ይዘህ ጉዳዩ ትኩረት እንዲያገኝ የማሳመን ጥረት መስራት ነው እኔ በፐብሊክ ሄልዝ አድቮኬተር ነኝ በነገራችን ላይ የህብረተሰብ ጤና አንድ የማግባባት ስራ ሰራለው የማሳመን ስራ ሰራለው የህብረተሰብ ጤና በተለይም ትኩረት የሚሹ የአሩራማ በሽታዎች ትኩረት እንዲሰጣቸው ከቀበሌ ወረዳ እስከ ፓርላማ እስከ ዓለም አቀፍ ደረጃ ሎቢ ያደርጋለሁ በጽሁፍ ማለት ነው በጋዜጠኝነትና በኮሙኒኬሽን የውቀት ማለት ነው ይሄ
በተመረጠ አንድ ጉዳይ ላይ ነው አድቮኬት የምታደርገው ፖዚሽንህም ግልጽ ነው አቋምህ ማለት ነው ለአቋምህን ለማጠናከር ደግሞ አድቮኬሲ ከምን ይነሳል ሪሰርች ሳትሰራ አድቮኬተር መሆን አትችልም አድቮኬት የምታረግበት ጉዳይ ከሪሰርች ነው የሚነሳው ከጥናትና ምርምር ነው የሚነሳው ከቅኝት ከዳሰሳ ነው እኔ አሁን የመሰራበትን የትኩረት የሚሹ የሃሮራማ በሽታዎች እነ ትራኮማን እነ ቢሊሃርዚያን ይሄ ከያንጀት ውስጥ ላተል እንደዚህ የሚባሉት በሽታዎች ከመከላከል እስከ መቆጣጠር እስከ የህብረተሰብ ጤና ችግር መሆን እስከ ከተም ድረስ ያለውን ሂደት በጥናት አቃለው እንዴት ፕሪች እንዴት እንደሚሰበክም አቃለው እኔ ነኝ አድቮኬተር ማለት ነው ስለዚህ የሆነ አቋም ይዤ ትኩረት እንዲያገኝ ነው እኛ ሀገር እንደ ዓለመታደል ሆኖ ፖለቲካል አክቲቪዝምን ከአድቮኬሲ ጋር ተቀላቀለ አክቲቪዝም በራሱ በጣም ጤናማ ነው በነገራችን ላይ አሁን እኔም የፐብሊክ ሄልዝ አክቲቪስት ነኝ to some extent ማለት አድቮኬተር is an activist አክቲቪስትም ነው አክቲቪስት ቀድም ያልኩ በቅጡ መረጃ ኖሮኝ ነው ጉዳዩን አድቮኬት ማድረገው ወይንም አክቲቬትም ማድረገው ማለት ነው እኛ ጋር ግን ይሄ መሰረት የሌለው ንቅል ፖለቲካል አክቲቪዝም ሌላውንም ጤናማውንም አክቲቪዝሙን አጠፋው ስለ ሰባይ መብትኮ አክቲቪዝም መቆም ጤነኛ ነው ግን ይሄ ኔጌት ማድረግ ህዝብን መንግስት ላይ ማስነሳት አስተዳደር ላይ ማስነሳት ምናምን ሁሉ አክቲቪዝም ዝም ብሎ የከበረውን ቃል አረከሰው አንተና እኮ አክቲቪስት ይባላል አሁን እንግዲህ እናቶቻችን ቡና ሲጠጡ እንግዲህ ተልልቆቹ ምናምን በቅጡ እንግሊዝኛን እንኳን እንትን የማይሉት ሰዎች በቃ እንደ አማርኛ ሆነ አክቲቪስት እንትና አክቲቪስት ናት እኮ ይባላል የሆኑ ሰፈር ትንሽ የሚያስቸግሩ ሴትዮም ማለት ነው እና እንደሱ አይነት ነገር እንትን ሆነና የጋዜጠኝነትና የፖለቲካ አክቲቪዝም ምንም ሰፈራቸው አንድ አይደለም በቃ ለይተ ማሊያን መጫወት ነው ማሊያ እየገለባበትክ ፖለቲካ ሰፈር ሲሆን ቀይ ጋዜጠኝነት ጋር ሲሆን አረንጓዴ ያረክ ሁለት ባለ ቀለም ማሊያ አድርገህ እንደየሜዳው መጫወት ጆርናሊዝም ጋዜጠኝነት አይፈቅድም ጋዜጠኛ ኮን ጋዜጠኛ የፖለቲካል አክቲቪዝም ውስጥ ከገባ ሰፈር ተለይቷል ማለት ነው እኔ አሁን አንዳንዴ የጋዜጠኝነት ብያኔ ላይ ጋዜጠኛ ታሰረ ተብሎ በመንግስት ዘንድ እንትን የሚል ይመጣል እሱ አክቲቪስት ነው ይባላል ከዛ በኋላ እንደ ጋዜጠኛ ለመብቱ ለመከራከር እንኳን እኛ ሀገር ማን ነው ጋዜጠኛ የሚለው ነገር አልለይ ብሎን በብጅታ ውስጥ ሆነን ይሄ የግራጫ ከለር ውስጥ የቆየ ቀረብን ነገር ችግር ውስጥ ከተተን ማለት ነው እኔ ሰለሞን አንድ ችግር ውስጥ ሲገባ በሚዲያ ሰውነቱ ከሆነ እንትን ያለው ሌላ የፖለቲካል ማሊያ በሌለበት ሁኔታ ኖ በሚዲያ ሰውነቱ ነው እንትን ያለው ስል ኖ አክቲቪስት ነው ምናምን ነገር ብሎ አይነት ክርክር ውስጥ ተገብቷል አሁን ይሄ ማን ነው ጋዜጠኛ ነው የሚለውን ብያኔ በጋራ አለመግባባታችን ለብዙ ችግር እየዳረገን ነው አሁን በተጨባጭ ማለት ነው እንትኑንም አደልትሬት አደረገው ምንድነው አዘሞተው ጋዜጠኝነትንም አክቲቪዝምንም አድቮኬሲንም አዘሞተው ማዘሞት ነው አደልትሬት አድርጎት ማለት ነው ኤኒዋን ዘሎ ቢገባበት ዝም ብሎና ኃላፊነት የሌለበት ምግባራዊነት የሌለበት ሲሆን እኔ አዝናለሁ ከልቤ ነው ማዝነው ምክንያቱም እኔ እንጀራ ብዬ የኖርኩበት ሙያ ነው በዚህ ላይ ጋዜጠኝነትን በመናይበት ጊዜ ዝም ብሎ ሙያ ነው ምንለው ብቻም አይደለም አሁን ሰሞኑን እንግዲህ የጤና ባለሙያዎችን የሐኪሞችን እንትን ያያየን ነው የመብት ጥያቄ እያነሳን ነው እኔ በህክምና ውስጥ የህብረተሰብ አገልግሎቱ የሚሰጠው የሆነ እርካታ አለ ልክ እንደዛው እኔ መምህርነትና
ጋዜጠኝነት ውስጥ አያለው ያን የ6 ወር እንግሊዝኛ መምህርም ነበርኩኝ እንደውም ሃይ ስኩል ማለት ነው እዚሁ አዲስ አበባ መምህርነት ውስጥም ምንድነው ከሚሰጠው እንትን አንፃር ከሚሰጠው ድሮ መምህር አገባች መምህር እየተባለኮ በጣም ሰርግ ላይ ድምቅ ተደርጎ ይዘፈን ወሰዳት አስተማሪ አዎ እንደሱ አይነት ነገሮች የነበሩት አይደል ስለዚህ እነሱን ስታይ ከየት ወዴት ነው የመጣ ነው ትላለ እና ልክ እኔም ጋዜጠኝነት የሆነ ሰዎች ችግር ውስጥ ገብተው የሰዎችን ችግር ሶልቭ ስታርግ ስትፈታ እሱ ውስጥ የሆነ በገንዘብ የማይተመን የሆነ እርካታ አለው በቃ ምንም በቃ ማትገልጸው እንደ እኔ ድሮ ክፍለ ሀገር ያው በክፍለ ሀገር እያልኩ ስለተማርኩ እኔ ክፍለ ሀገር ነው የሚቀነኝ ያው ነው ዋናው ሐሳቡ ነው ብዙ መከለል የሚለው ነገር አሁንም አይመቸኝም ከይቅርታ ጋር ማለት ነው እና የከተሞች እንሄዳለን ለስራ ማለት ነው ማጋ ምን ያህል የት ሄደን ማን እንደከፈለል ምናምን የማናቅ የህብረተሰብ ከበሬታ ምናምን ታገኛለህ ሌላ ጋር ብትሆንማ አታገኘው እኔ ሐኪም ጓደኞች አሉ ወይ ዶክተር ምናምን ተብሎ እና አክብሮቱ ካውንተብል አይደለም ጋዜጠኝነትን በጣም ተንሰቀድም እንደው ልክ ወደ ስቱዲዮ ስንገባ ስናነሳ ነበር ኢትዮጵያ ውስጥ የጋዜጠኝነትን ሚና በጣም በአግባቡ መጫወት ቢቻልና የውስጥም የውጭም አይነት ፋክተርስ ወይንም ምክንያቶቹ አመቺ አስቻይ ሁኔታዎች ፈጥረው ቢሆን ኖሮ ማለት ነው ጋዜጠኝነት መስራት ያለበት በሀገሪቱ ውስጥ creating a shared meaning በጋራ የምንጋራቸውን ፍቾችን መፍጠር ነው አሁን ለምሳሌ የናሽናል ኢንተረስት በመንላቸው ወይንም የብሔራዊ ጥቅም ናቸው ምንላቸው ምንግባባቸው ነገሮች እንድንጋራቸው እንትኖችን በቃ አሁን በሁሉ ነገር መለየት አንችልም እኮ ምክንያቱም እንደ ሀገር አንድ ሰማይ ነው ተጋርተን ያለ ነው ማለት ነው ስለዚህ የሆኑ የጋራ ኢንተረስቶቻችን ፍላጎቶቻችን አሉ ስለዚህ ሼርድ ሚኒንግ በማምጣት ረገድ መገናኛ ብዙሃኑ ተገቢውን ሚና እንዲጫወቱ አስቻይ ሁኔታዎች ባለመኖራቸው ምክንያት የፓሲፊኬሽን ሚና ወይንም የሰላም ድባብን የመፍጠር እነኚህ ነገሮች አተናል ሌላው መገናኛ ብዙሃን ይሄ ሶሻል ሚረር ነው ይለዋል አንደኛው ማህበረሰብ ከሌላኛው ማህበረሰብ ጋር እንዲተዋወቅ እንደ መስታወት ሆኖ ያገለግላል ይላል መገናኛ ብዙሃን የጋዜጠኝነት ስራ ማለት ነው ምክንያቱም የተግባባ ኮሚኒቲ አይጋጭም ይላል ቢጋጭም ቀውስ ውስጥ አይገባም ይላል ምክንያቱም ተግባቦት ነው እኛ ጋር አሁን እኔ በጣም ከይቅርታ ጋር እንትንምለው መሰረታዊ ሀገራችን ችግር እንትን ነው ብያምናለሁ ከቤተሰብ እስከ ፖለቲካችን ስንል አሁን ትዳር ላይ ፍቺ በጣም በቃ አሁን የተለመደ ሆኗል ፖለቲካ ውስጥም ፍቺ ሆኗል ቤተ መንግስት ውስጥም ስልጣን ይሰጥና ፍቺ ውስጥ ይተጋባል ፍቹ ቦታው ነው እንጂ ሚለው ፍቹ የት ጋር የተፈጸመው ካልሆነ በስተቀር ከቤተሰብ እስከ ቤተ መንግስት ፍቺ አለ ማለት ነው ሶ ያጣነው the missing link communication ነው ማለት ተግባቦት ነው ስለዚህ በተግባቦት ረገድ ኮሚኒቲ ቱ ኮሚኒቲ ህብረተሰብ ለህብረተሰብ እንዲተዋወቅ ትልቁን ሚና መጫወት የሚችለው መገናኛ ብዙሃኑ ነበር በተለይም the role of the media is creating a social cohesion በማህበራዊ ውሁድ ትስስር የፈጠረ ማህበራዊ ውሁድ ውስጥ ወይንም በዛ ድባብ ውስጥ ያለ ህብረተሰብ መፍጠር ሌላው መረጃ ላይ ተመስርቶ ህብረተሰብ እንዲወስን በማድረግ creating a critical mass አስተውሎ አስቦ እንጂ ዝም ብሎ ዘው ብሎ በጀማ ሄዶ በስሜት የሚገባ ሳይሆን አስተውሎ አጤኖ አብሰልስሎ የሚወስን ህብረተሰብ መፍጠር ነው እንግዲህ ቅድም ጋዜጠኝነት ምንድነው ጋዜጠኛ ማን ነው የሚለው ነገር እንግዲህ አስበው ኃላፊነቱ ምን ያህል ከባድ እንደሆነ ግን ኢትዮጵያ በጣም የተወሳሰበ ቀውስ ውስጥ ጦርነት ውስጥ ምንድነው መለኮታዊ ካልሆነ በሰውኛ ይቻላል ወይ ብለን
ዳገት ከሆነብን ችግር ውስጥ የገባ ነው መገናኛ ብዙሃኑ አቅመ ቢስ በሆኑበት ጊዜ መሆኑ ነው በጣም እኔ የሚቆጨኝ ማለት ነው ዛሬ ድረስና ማን ነው ጋዜጠኛ እንደዋዛ የምንላት ነገር ይሄንን ሁሉ ነው መታመጣው ማለት ነው ማለት ሰው በተገቢው ሚና መጫወት አለበት የቄሳርን የቄሳር የእግዚአብሔር ለእግዚአብሔር አለመስጠት ነው እኮ ተወና ላይ ያለ ሰውዬ ለምንድነው በጋዜጠኝነት ካባ መድመቅ የሚፈልገው በቃ ቄሳርነቱን መርጦ የእግዚአብሔርን መተው ነው ለኔ ማለት ነው ስለዚህ አትድረሱብን ነው ባጭሩ ይድረሱ ግን ሰማይና ጠቁ ነው ያ ጀስት ያለው እውነታ ይመስለኛል እኮ አይደል አሁን በአክቲቪዝም በአድቮኬሲ እና በጆርናሊዝም መካከል ፒአር ጨምር ሁሉ አለ ሌላ ህዝብ ግንኙነት በእነዚህ መሃል ብዙ ልዩነት እያየን አይደለም ዝም ብሎ አሁን እስካሁንም ካነሳው እንደው አጣራ አርገን እናውራው ቢባል ጋዜጠኝነት ሁነት ላይ የተመሰረተ ይመስለኛል ወቅታዊ ነገር ላይ እና ያንን ሁነት እንዳለ ለማህበረሰብ መረጃ ማድረስ ማቅረብ ሳትጨምር ሳትቀንስ ነው ለኔ የሚገባኝ አንድ ተጨማሪ ምንድነው መተንተኛ ማመሳከሪያ ነገሮች ተጨምራ ይሆናል የመጀመሪያ ኢሚዲየት እንትኑ ግን ዜናው ነው ከዜናው በኋላ ዜናውንም ስትተነትንኮ አትጨምርበትም ተጨማሪ መረጃ አትሰጥ ካልሆነ በስተቀር ማዳበሪያ ኮሜንታሪ ላይ ቅድም እንዳልከው ይሄ ኦቶሪቲ ያለው ሰው በዛ ነገር ላይ ጥልቅ ዕውቀት ያለው ሰው የራሱን ኦፒኒየን ሊሰነዝር ይችላል ዝም ብሎ ሪፖርተሩ ሁሉ ግን አይደለም እና መረጃን ወቅታዊ መረጃን ባለበት ሁኔታ ማስተላለፍ ለምሳሌ ትራፊክ ፍሰት ጨምሮ 4 ኪሎ አደባባይ ጋር እንበልና የሆነ አደጋ ደረሰ ሰው ሞተ አሁን ጋዜጠኛ ለዘገባ አዛጋ ሲሄድ ሊል የሚችል የሚመስለኝ 4 ኪሎ አደባባይ ላይ ሐሙስ ቀን ከቀኑ 8 ሰዓት አንድ ሰው በመኪና ተገይቶ ሞተ ገፋቢል የመኪናው አይነት ምናምን ያየው እሳች ላይ በቃ ያየው ከዛ ያለፈ ነገር ውስጥ መግባት ያለበት አይመስለኝም ጋዜጠኛ ሲሆን ለጊዜው አይችልም በቂ መረጃ እስኪያገኝ ድረስ ማለት ነው ከዛ በኋላም ብትተነትን መረጃ ይዘህ ነው መሆን ያለበት የሚመስለኝ ሳጅን እንትና እንዳሉት ምናምን ይያልክ ነው እንጂ አንተ ዛ ፍርድም ምንም አትሰጥም እንደ ጋዜጠኛ ለኔ የሚገባኝ ከዛ when it comes to advocacy በትራፊክ አደጋ ላይ የትራፊክ አደጋን ለመቀነስ የሚሰራ አድቮኬት የሆነ ሰው ቢሆን ስለዛ ጉዳይ የሚያወራው በከተማችን የትራፊክ አደጋ እየበዛ ነው based on facts ነው አድቮኬሲ መረጃው ለኔ የሚገባኝ አሁነት ነው ቀደም ብለን እንዳነሳው ወይ የተሰራ ጥናት አለ ወይ ለታዊ መረጃ አለ whatever ስታቲስቲክስ አንዋር ሪፖርት ሊሆን ይችላል እነዚህን ይዞ ነው አድቮኬሲ ዝም ብለህ ተጠራ አድርጋ አይደለም አድቮኬሲም based on fact ነው ብዬ ነው ማምነው ግን የሁል ጊዜ እንቅስቃሴ ነው አመቱን ሙሉ ሊሆን ይችላል ስለ ትራፊክ አደጋ አስከፊነት ያችን ምሳሌ ያነሳ የምታወራው የ4 ኪሎዋን አደጋ that's called advocacy በተቋም ነው መሰረው advocacy እና ኮሚሽን የሚያደርገው አካልም አለ advocacy በነገራችን ላይ አንዱ ትራፊክ አክሲደንት ራሱ በነገራችን ላይ አንዱ በኢትዮጵያ የህብረተሰብ ጤና ችግር ተብሎ ፐብሊክ ሄልዝ ፕሮብሌም ተብሎ የሚጠቀስ ነው እውነት ነው በዓለም ደረጃም ስትወስድ ግሬድ ውስጥ የሚገባ ነው ከዛ ደግሞ when it comes to ፕሮፓጋንዳ ሲሆን ደግሞ ሌላ ነው ያችኑ አደጋ አሁን አንድ ሰው በመኪና ተገጭቶ ሞተ ሳይሆን የሚሆነው አንዳንድ አካላት ለህብረተሰቡ ጠንቅ የሆኑ በፈጠሩት መጨናነቅ ምናምን ይያልክ ነው የምታወራው መንገድ ተሰርቶ ግን መንገዱን ለመጠቀም ህብረተሰቡ እንዳይጠቀምበት የሚፈልጉ አንዳንድ አሽከርካሪዎች ምናምን ይያልክ እንትን ተሰጧል ጥቂት እንደዚህ እንትኖች ወገን ተሰጧል ማግለልና ማቅረብ ያለበት
ትርጓሜ ተሰጥቷል ዘሴም መኪና አደጋ ምሳሌ ቀለል እንዲል ፕሮፓጋንዳውን በነገራችን ላይ ጠላት ትፈልጋል አስማራም ጠላት ሊኖር ይገባል የሆነ ሴራ ውስጥ ትገባለህ ጸረና ይሄ ፕሮ ኤንድ ኮን በአማርኛ ጸረና ተራማጅ ልትለው ትችላለህ አካላት ፈጥረህ ትርጓሜውን የምትሰጠው ከዛ አንፃር ልክ ነው you see that's called propaganda ነው even activism is not በዚህ መንገድ አይደለም የሚሰራው activismም really የእውነተኛ activism ሲሆን ምንድነው የሚሆነው የሆነ የተጠቃ የህብረተሰብ ክፍል በፈለከው አይነት ሊሆን ይችላል ከጤና አንፃር ሊሆን ይችላል ከሰብአዊ መብት አንፃር ሊሆን ይችላል ከፈለከው አንፃር ስቲል መረጃ ይዘህ ነው አክቲቪዝም ዝም ብሎ በጨበጣ አይደለም በጨበጣ እንትናን ወድጄ እንትናን ጠልቼ ከሆነ የምትል ያለው ዛስ ፕሮፓጋንዳ ካድሬ ነው ይወጣል ከዛ ይወጣልና እነዚህን ልዩነቶች እንደው አጠር ብለው ሰው አንተ ያነሳውን ሐሳብ ሊረዳ ከቻለ ብዬ ነው ያነሳሁት አይ በጣም ጥሩ ነው ያነሳ ነው ፖይንት ማለት ነው ምናልባት አሁን ልክ ከዚሁ ሳርቅ እዚሁ ጉዳይ ላይ ልወያይና አንዴ ትራኮማ ተነሳ ማለት ነው ትራኮማ እንዴት በጋዜጠኝነት ይሰራል እንዴት ፖለቲካል አክቲቪስት እንዴት አድቮኬት አደረገው ምናምን የሚል ተጨባጭ አንድ ምሳሌ ላንሳ ዋገምራ አካባቢ ነው ሰቆጣ ማለት ነው የሆነ አንድ ወቅት ላይ ሪሰርቹ ሲሰራ ጥናቱ ሲሰራ ትራኮማ ላይ ማለት ነው ወይንም የአይን ማዝም እንለው ማለት ነው ትራኮማ ሲሰራ በአጋጣሚ ትራኮማ በባህሪው እንትን ይፈልጋል ምንድነው የውሃ አቅርቦት እጥረት ያለበት ከዛ የአካባቢ ንጽህና የግል ንጽህና አጠባበቅ ምናምን እንትን ይላል ጥናት ተወሰደና ዜና ተሰራ በቃ አንድ ጋዜጠኛ ዜና ሰራ በቃ አለቀ ከዛ አሃዙ ከ5% ህብረተሰብ ውስጥ ያለው የስርጭት መጠን ማለት ነው ከ5 ከፍ ካለ የህብረተሰብ ጤና ችግር ይለዋል ማን WHO የዓለም ጤና ጥበቃ ድርጅት እንግዲህ ያ ወደ 40 ከምናምን % ገደማ መጥቷል በቃ ጠቅላላ ሌላኛው ሰው ወሰደውና አንድ የፖለቲካል አካል ወሰደውና ወደ ምን እንትን አደረገው ሆም ብለው ህብረተሰቡን ለማሳወር በተሰራ ስራ ይሄን ያህል ፐርሰንቱ የዚህ አካባቢ ሰው ለአይነ ስውርነት ሆም ተብሎ ተጋልጧል ተብሎ በሌላ ቨርሽን ተሰራ ማለት ነው ሶሻል ሚዲያ ላይ ተቀባበለ ምናምንና ያንዴ ደግሞ እዛ የሆነ አንድ ሁነት ይካሄድ ነበር እዛ ቦታ እና እኔም ዓለም አቀፍ ተቋም ውስጥ ነበር መሰራ ያንዴና ሪሰርቾቹን እናቃቸዋለን ስለዚህ አንድ የፕሮፓጋንዳ የሚሰራ ሰው እንዴት ሊያየው እንደሚችል ይሄ ተጨባጭ እንትን ነው ሌላኛው የሆነ ህዝብ ግንኙነት አርገው ውሰድ ደግሞ እዚህ ጋር ማለት ነው ህዝብ ግንኙነት ውሰድ የዚያ አካባቢ 40 ምናምን % ይሆናል እንግዲህ የትራኮማ ስርጭት ማለት ነው የህዝብ ግንኙነቱ ሲወስደው እቺን 40% ሆነ አይደለም የሚወስደው ሰሞኑን እዛ አካባቢ የዓለም አቀፍ ተወካዮች ሁሉ የሚመጡበት አንድ ሁነት ይካሄዳል የት ዋገምራ ሰቆጣ ማለት ነው እሷን ይሰራል እቺን % ላይ ጠቅሳትም ይችላል ኢንቴንሽናሊ ይዘላታል ማለት ነው ግን ትራኮማ ስታነሳ ኮር እንትኑ ህብረተሰቡ ውስጥ ስርጭቱ ነው ዋናው ምክንያቱም ለአይነ ስውርነት ነው ያጋለጠው ትራኮማ መጨረሻ ሄዶ ማለት ነው ስለዚህ አድቮኬተር ደግሞ ያ አድቮኬሲ ላይ ደግሞ የሚሰራው ሰው በሶስተኛ በሌላኛው ደግሞ እንምጣ አድቮኬሲ ላይ የሚሰራው ሰው ትራኮማ ላይ አድቮኬሲ የሚሰራው ሰው ደግሞ እንዴት አድርጎ ነው የሚሰራው የዚህ አካባቢ ሰው የስርጭቱ መጠን በዚህ አካባቢ የትራኮማ ስርጭት 40 ምናምን % ነው የዓለም ጤና ድርጅት 5% ሲደርስ የህብረተሰብ ጤና ችግር ይለዋል ይሄ በምን ያህል ደረጃ የከፋ ሁኔታ ውስጥ እንዳለ ነው ስለዚህ መንግስት ትኩረት ሊሰጠው ይገባል ከዓለም አቀፍ አካላት ጋር መድኃኒት ቢገኝበት ችግሩ ብሶባቸው የአይንቆባቸው ላይ ችግር አስከትሎባቸው ለአይነ ስውርነት የተጋለጡትን የአይንቆብ ቀዶ ህክምና ትሪኪያሲስ ሰርጀሪ ምንለው እሱ መደረግ አለበት
ይላል። ሌላው ደግሞ ይሄ አካባቢ ውሃ እጥረት ስላለበት ነው ለትራኮማ የተጋለጠው። ስለዚህ ውሃ ሊቀርብለት በሚችልበት ረገድ የዋሽ ተቋማት ትኩረት ስጡት ይላል። ይሄ ነው አድቮኬሲ፣ ፕሮፓጋንዳ እና እንትና ማለት ነው ዜና። ይሄ ማለት ነው አይዲን ከገለጠው ይሄ ነው። እውነት ነው። ተመሳሳይ ነገር ገጥሞኛ ቃል እኔ ራሴ ሻይ ቡና ተሰራ ስለ ውሃ አቃቀማችን ሰርች ያውቃለሁና ዶሮ ነው። ከዛ እኔ ኖርማሊ የማዕከላዊ ስታቲስቲክስ መረጃ ነው ማምነው። የወርልድ ባንክም አላምንም። ወርልድ ባንክም ከራሱ ኢንትረስት አንፃር ኤግዛጀሬት እንደሚያደርግ አውቃለሁ። የሚኒስትር መስሪያ ቤቶችንም አላምንም ነበር። ዘሴፈስት በደንብ በጥናት የተሰራ የማዕከላዊ ስታቲስቲክስ ፕሮፌሽናሊ የሚሰራ እንደሆነ ስለማቅ ከዛ ነው የወሰድኩትና አስታውሳለሁ 22% የመጠጥ ውሃ በዛ ሰዓት ደርሶ የነበረው ማለት ነው ንጹህ የመጠጥ ውሃ ተዳርሶ የሚያውቀውና አንድ እንግዳ ሙያው ላይ ያሉ በፒኤችዲ ሌቭል የሰሩ ሰው እሱን ጠቅሰው አወሩ። እማቀው እውነት ስለሆነ ምንም ቻሌንጅ የስታቲስቲክሱ ላይ ማለት ነው። ስታቲስቲክሱን ጠቀሱት። ከዛ ኢቲቪ ገባ ማለት ነው። ኢቲቪ ደግሞ 54% ነው አሉ። እንዴ ከየት አመጣችሁት? አይ አቶ እንትና የዛን ጊዜ ሚኒስትር የነበረውን ሰው ጠቅሶ አቶ እንትና ነግሮናል። እንዴ አቶ እንትና እኮ is not a research person ተቋም ነው፣ ፖለቲከኛ ነው፣ ፕሮፓጋንዳ ስታቲስቲክስ ነው የሰጣችሁ። አልቀበልም አልኩ እና በጣም ቀውጢ ተፈጠረ። ከዛ መጨረሻ በምን አስታረቅ ነው ሰውየው ሲያወራ እኔ በምን አስማማሁ። ምክንያቱም ፕሮግራሙ ከሚቀር ብዙ ጥሩ ነገር የተነሳበት ስለነበር አላወጣም አውጣ ነው ነገርየው። አላወጣም ግን ሁሉንም አካተን ማድረግ ይቻላል፣ ቀላል ነው። ገሌ እንዲሏል ሰውየው ያወራ ከስር 22% ማዕከላዊ ስታቲስቲክስ 54% የውሃ ሀብት ሚኒስቴር ብዬ በቃ ሰላም አገኘውና ሰው የፈለገውን ይወስዳል። ፕሮፓጋንዳው የሚጥመው ሰው 54 ሊወስድ ይችላል። አይ አመዛዝኖ ደግሞ ነው የኛው እንኳን የሚኒስቴር መስሪያ ቤቱ ልክ እንደኔ የሚያስብ ሰው ከሆነ 22ቷን ያምናል። በዛ መንገድ አለፍኩት ለፈልጌ ነው። ታነሳ አንድ የምክር ቤት ውይይት አስታወስከኝ ማለት ነው። ጉባኤ ነበር ማለት ነው። ዛ ጉባኤ ሄደን ርዕሰ መስተዳድሩ ስለ ውሃ ሽፋን ያወራሉ። ሪፖርት አመታዊ ሪፖርት ነው። አመታዊ ሪፖርቱ እየቀረበ የኛ ክልል የንጹህ መጠጥ ውሃ ሽፋን ወደ 63% ገደማ ደርሷል ይላሉ። ከዛ እጃቸውን ያወጣሉ። ገና ሪፖርት አላለቀም። ሪፖርት አልቆ ነው ጉባኤተኛው አስተያየት መስጠት የሚችለው። ረሰዋለሁ አስተያየቱን እዚሁ ጋር ነው የምሰጠው አሉ። ከዛ በኋላ በቃ ምንም ለያዥ ገናሽ ሲያስቸግሩ በቃ አስተያየት ይስጡ ተባሉ። ያርብቶ አደር ነበሩ። ከዛ አርብቶ አደር ነበሩ። እንደዚህ የምትሉት ንጹህ መጠጥ ውሃ እኛ ጋር የለም አሉ። ሲጀመር የምትሉት ንጹህ መጠጥ ውሃ ኤክሴፕት ብላችሁ በቅንፍ የኛን ክልል ጠቅሳችሁ 63ቱ ለእናንተ መሆን ይችላል እና እኔ በልዩነት ወጣለሁ አሉ። አለበለዚያ እኛ ጋር እናንተ የምትሉት 63% ንጹህ መጠጥ ውሃ ደርሶ ቢሆን ኖሮ እኛ ሀገር ለሀገር ከብቶች ይዘን አንንከራተትም ነበር አሉ። እና አማካይ ይጠጣል መልስልኝ አሉት። እንትን ርዕሰ መስተዳድሩ ማለት ነው። አርብቶ አደር ነፃ አይደሉ። ከዛ በኋላ በቃ እንደውም በእኛ ዞን እንኳን ንጹህ መጠጥ ውሃ ንጹህ ጣሳ የለም አሉ። እና ይሄ በተለይ ይሄ የአማካይ ስታቲስቲክስ ተብሎ ሪፖርት ላይ ሲቀርብ አንዳንድ ስፔሲፊክ ቦታዎችን አይገልጽም፣ አንዳንድ ቦታዎችን ላይገልጽ ይችላል። እንግዲህ አሁን እሳቸው ያሉት ዞን ቢጠቀስ እኔ እንጃ 20 መድረሱን የንጹህ መጠጥ ውሃ ሽፋን ማለት ነው። ምክንያቱም ኦሬዲ አሸዋ እየተቆፈረ ነው ውሃ እንኳን የሚጠጣው ማለት ነው። ስለዚህ እቺ የዳታ ኩኪንግ ወይንም የቁጥር ቅቀላ ሪፖርት ላይ አይቀርም፣ ዜና ላይ እንትን ይላል። ቅድም አሁን እንትን ሶል ስታነሳው አንተ ያወያየበት እንትን ላይ እነገሌ ይሄን ያህል ብለዋል፣ እኛ ያገኘነው ሌላ መረጃ ደግሞ እንደዚህ ይላል ብለህ የሰራው ነገር አለ። በነገራችን ላይ ዜና በሚሰራበት ጊዜ የተለያዩ ምንጮችን
ከየራሳቸው አንፃር ያሉትን ለማመሳከሪያነት ብታመጣ ይመረጣል አታደናገር ነው የሚለው አሁን ለምሳሌ የዲኤችኤስ እንትኖች አሉ ዲሞግራፊክ ሄልዝ ሲስተም እንትን ላይ የሚገኙ ማለት ነው አሃዞች አሉ ከዛ ደግሞ የጆይንት እንትኖች አሉ የነ WHO እና ከሌሎች ጋር ሆነው የጆይንት ሞኒተሪንግ እንትን ጄኤም ምናምን አሁን ከዓለም አቀፍ ድርጅቶች በተወሰኑ እንትን ራቅ ስላልኩኝ ስማቸው ጠፉብኝ ጆይንት ሞኒተሪንግ ፕሮጀክት የሚባሉ አሉ በእነኚህ የሚመጡ ቁጥሮች የተለያዩ ናቸው ከኛ ስታቲስቲክስ ጋር ሊለያይ ይችላል WHO እንትን የሚለው ሁሉም በራሱ ኢንትረስት አንፃር ቀደም እንዳልከው ዳታ ኩኪንግ ይሰራል ብዙ ጊዜ ፖለቲካም ይገባበታል የፖለቲካ ጣልቃ ገብነት አለ የኢኮኖሚ ፍላጎቶች ይገቡበታል አሁን ለምሳሌ ወርልድ ባንክ ምን አጋጥሞኛል አንዴ በጣም ብዙ የሚሞላ ቀጽ በኢንተርቪው የሚሰራ እዚህ ሀገር ወኪል አለው ወርልድ ባንክ ቼክ የሚያደርግበት ኢኮኖሚውን ማለት ነውና እነዛ ሰዎች አናገሩኝና ኢንተርቪው ብናደርግ ችግር የለውም አልኩና ኢንተርቪው ያደርጉኝ ዳታ ነው የሚሞሉት ኦር ሰርቪስ ኦር ሰምቲንግ ነገር ላይ ነው መረጃው ግን የወጣው ማኒፋክቸሪንግ ላይ እና እኔ ከማቃቸው ፋክትስ ኤንድ ፊገርስ በፍጹም የራቀ ነው ከዛ የሚቀጥለው አመት እንደዚህ መረጃ የሚሰጥ ብዙ ስለማያገኙ የሚቀጥለው አመትም ጠራኝ ማለት ነው ነው ያለፈው አመት የሰጠውን መረጃ ዲስቶርት አድርገ ስለሆነ የሰራው በዚህኛው አመት ፈቃደኛ አይደለሁም አልኩኝ ገባ ማኒፑሌት ያደርጉታል ምርምር ላይ ማኒፑሌሽን ከገባ ማኒፑሌት ያደርጉታል በቃ ልክ አይደለም እና ስለ እንበልና ስለ ኮንስትራክሽን አውርተ ስለ ማኒፋክቸሪንግ ከወሰዱት መረጃውን ልክ አይደለም እንደሱ አይነት ይሄ የአሃዝ ይሄ ሃርድ ፋክት የሚባሉ ሐቆችን አይነት ነገር ላይ አይ ቲንክ መገናኛ ብዙሃኑ በተወሰነ ደረጃ አንዳንድ የፖለቲካ ፍላጎቶች ጣልቃ ይገቡበታልና ሪ አክሰፕትድ ስታንዳርድስ አሉ ስትወስዳው የሳይንስ ጆርናሊዝም ላይ የሳይንስ ጋዜጠኝነትም ላይ የዳታ ጆርናሊዝምም ላይ እንደሱ እንትኖች አሉ የዳታ አጠቃቀም ከዛ በኋላ ደግሞ የዳታ ትንተና ምክንያቱም መጀመሪያ ዳታው አለ ከዛ ኢንፎርሜሽን አለ ከዛ ወደ ኖሌጅ እንዲያለ እስከ ዊዝደም ምናምን እንትን ይላል እዚህኛው ጋር በመናይበት ጊዜ ያ ዳታ ተገቢውን ትንተና ማግኘት አለበት በቂ ኢንፎርሜሽን ለመስጠት ማለት ነው እኛ ጋር አይ ቲንክ በዚህ ረገድ ትልቅ ክፍተት አለ ብለን የምናስበው ነው በተለይም ጋዜጠኝነቱ ጋር ይሄ የሳይንስ ጆርናሊዝም ክህሎቶች ላይ ቤዝ ያደረገ ዳታ ጋዜጠኝነት ጋር የተያያዘ አሁን እንግዲህ የካፒታል ማርኬት እየመጣ ነው አይ ቲንክ አሁን ይሄ በተለይ የኢኮኖሚክ ሪፖርቲንግ የኢኮኖሚ ዘገባ ሲመጣ እነኚህን በምን ያህል ደረጃ እጅግ ፋይዳ ያላቸው ኢምፖርታንት አድርጎ ነው የሚመጣው ስለዚህ በዚህ ደረጃ ተዘጋጅተንኛ መጠበቅ አለብንና አይ ቲንክ ለጋዜጠኝነት ፊልዱ እየመጡ ያሉ ፈተናዎች ቀላል አይደለም አሁን እንግዲህ ሄዶ እነ ኤአይ ሁሉ መጡ እኛ የሜንስትሪሙን ሚዲያ የመደበኛውን ሚዲያ ፈተና መቋቋም ባልቻልንበት ወቅት የሰው ሰራሽ ቴክኖሎጂ አስተውሎት የሰው ሰራሽ አስተውሎት ቴክኖሎጂ ወደ መጣበት ደረጃ ሁሉ ደረሰ ማለት ስለዚህ ትላንትና እዛ ከጎጥ ጀምሮ ቀበሌና እየተምታታ የሚመጣ ቁጥር ዛሬ ኤአይ በቀላሉ ኩክ አድርጎት ለፌክ ኒውስ ወይንም ለአሳሳች ዜና እንደ ልቡ ማኒፑሌት አድርጎ የሚመጣበት አይነት ሁኔታ ላይ ደርሰናል ማለት ነው ስለዚህ በምን ያህል ደረጃ ቻሌንጅ ውስጥ እንዳለን ነው የሚያሳየውና በዚሁ ልክ በተለይ በክህሎት ደረጃ ራሳችንን አዘጋጅተን መጠበቅ ያለብን ይመስለኛል ምክንያቱም አሁን ካፒታል ማርኬቱ የሚያመጣቸው ነገሮች የቢዝነስ ቱ ቢዝነስ ኢትዮጵያ ከሌሎች ሀገራት ጋር የምትፈጥራቸው ቢዝነስ ኢንቨስትመንት ምናምን ይሄንን አይነት በጣም ፈጣን ተለዋዋጭ ሁኔታ የተረዳ ጋዜጠኝነት ይፈልጋል ማለት ነው ስለዚህ አይ ቲንክ በዛው ልክ መራመድ ይፈልጋል